ሰላም ለእናንተ ይሁን ውድ ተመልካቾቻችን እንደምን አላችሁ? እኛ በጣም ደህና ነን። እግዚአብሔር አምላክ የተመሰገነ ይሁን፣ ክብሩ ይስፋ የመድኃኔዓለም። ዛሬ እንግዲህ የስላሴንና የአቡነ ገብረ መንፈስ ቅዱስን በሬ ለመግዛት ልንሄድ ነው። ምን ያህል እንደሚገኝ እንዴት እንደሚገኝ የዋጋው ሁኔታ በእርግጥ ከትናንቱ ዛሬ ምን ያህል እንደሚጨምር ግልጽ ነው። ምክንያቱም ካለንበት የህይወት አንጻር በጣም እየከበደ ነው። እንኳን በሬን ያህል ነገር 1 ኪሎ ስጋ ላይ እንኳን በጣም ብዙ ለውጥ እየመጣ ነው። 7 8 ሙሉ እየተባለ ነው እና እንደው ወይኔ ያልኩኝ በቃ በፊት 5 የነበረ ስጋ ዛሬ ይሄን ያህል ከሆነ በሬ ምን ያህል ጨምሮ ነው የሚለው አብረን ከነሱ ጋር እናያለን። እየሄድን ነው እንግዲህ ያው ትንሽ የሚያገዛዛኝም ብዙ ሰዎች አሉ። ያለበተዛ ገበያው በጣም ከባድ ነው። አየሩ እንደዚህ ደምኗል፣ ዝናብ ነው፣ በጣም ከባድ ነው። የሚሄዱበት ቦታ ደግሞ ጭቃ ያለበት ቦታ ነው። ቢሆንም ግን እንደ እግዚአብሔር መልካም ፍቃድ ስላሴ ፈቅደው ለየብቻቸው ነው ማግኘት የምፈልገው። ማለት ለስላሴም መካከለኛ አነስ ያለ ካገኙ ከተሳካልኝ፣ ካልተሳካልኝ የሚሆነውን ደግሞ እናያለን። ለስላሴም እንደዛው ለሁለቱም ደም እንዲፈስላቸው ስለፈለግኩ ነው። እና እንግዲህ የማይሆን ከሆነ አሹ እንዳቀረበው ሀሳብ ደግሞ ለየብቻ በሬዎቹ አንዳንድ በሬ ከተወደደ 2 ባንድ ደህና በሬ ማለት የመቶ ምናምን ተገዝቶ የማይረቡ ልፋጭ ስጋ ከሚሆን ስላሴ ያቆታልና ካልሆነ በ200 በ300 ሺህ አንድ በሬ እንገዛለን የሚል ሀሳብ ይዘን አሁን እየሄድን ያለ ነው። አሹ እየመጣ ነው። በር እየቆላለፈ ስለሆነ ነው። ያው የበራችን ግቢ እንደዚህ ይመስላል እና ያው እኔም ቀድሜ ወጥቼ ነው እንግዲህ ቀጥታ ሄድን ገበያው ሁኔታ እናያለን። ገበያውን ደግሞ ከነጋዴ ሳይሆን ከዋናው ነው ከገበሬው መንገዛው። ምክንያቱም ነጋዴ ከገባበት ደግሞ ይበልጥ ምን ያህል እንደሚከፋ ያው ግልጽ ነው። ስለዚህ ያለን አማራጭ ገበሬውም ነጋዴውም ካለበት ጋር አማርጠን ለመግዛት እንወስናለን። እንደው ደህና ነገር ይግጠማችሁ፣ የርካሽ ግጠማችሁ እንደው የማታስቡትን ዋጋ አግኝታችሁ 2 በሬ ምርጡን የስላሴንም ያወይንም ይዛችሁ እንድትመጡ ይርዳችሁ እያላችሁ ጸልዩልን። እዛ ደግሞ ያለውን የገበያውን ሁኔታ እንዴት ነው የሚለውን ነገር አሳያችኋለሁኝ። ከዚህ በመቀጠል ወደ ግብይቱን የምንሄደው እንግዲህ ማተብ አረጋለሁ። እሺ ብዙዎቻችን እያላችሁኝ ነው። እዚህ ጋር የሆነ ነገር አደርጋለሁ። በመሰረቱ ያው ትንሽ ስግደትም ስላለ እዚህ ጋር እና እዚህ ጋር ይሄ ቦክሰኛ ገላ ነው የሚመስለው። ሁለተኛ ደግሞ አንገቴም እንደምታዩት ነው፣ ረጅም ነው እና ባዶ የሚመስላችሁ ማተብ ወደታይ ስለሚወርድም ነው። እና ይሄን በነገራችን ላይ ባለፈው ሳይቻለሁ ያሹ እናት የሰራችልኝ ሹራብ ነው። በጣም ወፍራም ነው በጣም እና አሁን ቀጥታ እንደደራርበን ወደ በሬ ግዢው እንሄዳለን። መልካሙን ያጋጥመን፣ ደህና በሬ እንደምናገኝ ተስፋ እናደርጋለን። ከዚህ በመቀጠል ደግሞ የሰራሁላችሁ ቪዲዮ አለ ስለ ማሽን፣ ስለ ኤሌክትሪክ እቃዎች፣ ስለ ቤት እቃዎች ማለት ነው። ብዙዎቻችሁ ምን ጠይቃችሁኛል? የቤት እቃ ማሟላት ፈልጌ ነበርና የዋጋው ሁኔታ እንዴት ነው እያላችሁ ብዙ ሰው ጠይቆኛል። በግል ከማስረዳ እኔም የገዛሁት አሁን በቅርብ የልብስ ማሽን ስላለ የልብስ ማሽኑን ዋጋና ምን ያህል ዋጋ እየጨመረ እንደሆነና እንዴት ቶሎ መግዛት እንዳለባችሁ ከዚህ በመቀጠል እለቅላችኋለሁ ቪዲዮ። አሁን ቀጥታ ወደ በሬ ግዢ ተናው ገበያ ትላላችሁ። ያለውን ከብትና ገበያ እንግዲህ እንደሆነ ነው መንገዛው። ወደ ተመልካቾቼ እንግዲህ ለወንበሬ መጥቼ ለወይና ለስላሴ ግን የማይሆን ነው። ሁለቱም የሚጠራው በእንበም እንደሆነ አላውቅም። ግን እንግዲህ ያው የስላሴ ባይሆንም ነገ ይታረድና ለሁለቱ እያሉ ነው እና ከዋጋው አንፃር ማለት ለወይም ለስላሴም የሚሆን በሬ አንድ ይገዛ እንጂ 2 አይታሰብ እየተባለ ነው። እንት ለመናገር ተውት። 270 280 300 ነው በቃ የሚጠራው በሬ። ጥንጥዬ ጥጃ የምትሏት በሬ እነኛው ጥጃ ላሳያችሁ ይችላል እስከ 150 እስከ 140 እቺን ጥጃ ማለት ነው። እቺ አሁን የምትሄደው ጥቁሯ መድኃኔዓለምን ፍየል ራሱ 80 ሺህ ገብቷል። እግዚኦ ምላኪ ማረኝ ነው። እኔ ከዚህ የሰባውን በ150 ሺህ ለጥቅምት መድኃኔዓለም የታረደውን በሬ ያስታውሳል። ከዚህ እኮ ይበልጣል። ከዚህ ራ ይገዝፋል። ሻኛው ብቻ 10 ኪሎ ይሆናል። የሚገርም በ150 የዛሬ ስንት በቃ አሁን ወደ ጥቅምት ሲመጣ በቃ 10 ወር በሉት
እንግዲህ በ10 ወር ውስጥ ምን ያህል የበሬ ልዩነት እንዳለ ወላዲትን ከዚህ የከፋ በሬ ነው በ150 ሺህ የተገዛው። ዛሬ ይሄ 2 ከ80 3 በሉት ነኝ በሬ እግዚኦ። ስለዚህ ላወይና ለስላሴ እኩል ለመክፈል አሰብኩኝ። በቃ ግማሽ ጎኑ ላወይ ግማሽ ጎኑ ለስላሴ ምንም ማድረግ አልችልም። 2 በሬ አይታሰብም። 400 ምናምን ገዝቼ በሬ አላሰብም ማለት በጣም ከባድ ነው። እና እንግዲህ ያላቀም እንግዲህ ምንም ማድረግ አይቻልም። ይሄን ይመስላል እንግዲህ አንዱ ልንይዝ ነው 4 ካያ እነኛ 4 ካያ ምን እንደተቀላጭ 420 ሺህ ወላዲትን ነው በ4 ቢባል እምቢ አለ፣ በ3 ከ80 ቢባል እምቢ አለ። ይሄን አይገርማችሁ ከ20 ብሎ በመድኃኒዓለም እንዴ ለአንድ በሬ ግማሽ ሚሊዮን ለውጡ ሰባት አውጣኝ ነው ዘንድሮስ። ለማንኛውም እንግዲህ ለሁለቱም ባንድ የተገዛውን እኛን ከብት እናሳያችሁ። በጣም ከባድ ነው የከብት ዋጋ። ይኸውላችሁ ይሄ ከብት አያችሁ በስመ አብ ወልድ። እንግዲህ እስኪ እንላችሁ እንግዲህ እስከ 4 የምታረጋቶች ስንት እንደተገዛ እንዳትጠይቁ ነው እንጂ ይሄን ገዝተናል። እንግዲህ ለሁሉ ወይኔ መድኃኒዓለም 2 ከምናምን በግድ ተስማምቶ በግድ ኧረ መድኃኒዓለም ስላሴ እሺ እንሂድ በቃ እንግዲህ ጨርሰናል። በቃ እንደ ይሆናል እንሂድ። ፒክአፕ እንጠራለን። ይኸውላችሁ ደግሞ መውሰጃ የሚባል ነገር አለ፣ ማረጃ የሚባል ነገር አለ። ከዚች ጋር ለመውሰድ 1500 ብር መውሰጃ ነው የምላቸው። ቤት ማድረሻ ቅርብ እኮ ነው። እኛ እንዴ ነው የመጣ ነው በዚህ ጭቃ ላይ ማለት ነው። እንግዲህ አንድ በሬ ማረጃ 4500 ነው። የኮሚናል ወይም ደግሞ የምኖርበት ኮንዶሚኒየም ኮሚናል ማረጃው ደግሞ 500 ብር ነው። አሁን ካልጨመሩ እስካሁን ማርድበት ሲጀምር 5000 ብር የመንጃ ወይ የመኪና ስትሉ እንደው በምንም 10000 ትጨርሳላችሁ። እንደው በምንም እዚህ ጋር የደላላ ከፈለ የመውጫ የቦታ ግብር ተብሎ ተመለሰ። በሬው አሸንፎ ነው እንዴ? ምን ሆኖ ነው ወይ መድኃኒዓለም አመልጣቸው። እንግዲህ እንዲህ ኃይለኛ በሬ ያለ እና የዚህ ገዝታችሁ የምትወጡበት 400 ለብቻ አለ። የደላላ ደግሞ ለየብቻው ለአንድ ሰው 400 ለአንድ ሰው 400 አለ። 3 ደላላ ናቸው። የነጂ 5 ወይ 2000 ይላሉ። አሁን የ5 እያለ ነው በእግሩ ላውም አብሮ ታሹ ሊሄድ ግን ካልሆነ በመኪና ደግሞ ስንት እንደሚላሰው እስከ 2005 ቢወስድልን እና ይሄን ብስትሉ በማን 10000 በነፃ ትላላችሁ። አይ ኑሮ እንዴ ነው የኢትዮጵያ ኑሮ። ተመስገን ግን እግዚአብሔር ይመስገን። ቢያንስ ግማሽ ስላሴ በለተቀናቸው በሬ ሳይወድ ቀርተው እንደማይቀየሙ ተስፋ አረጋለሁ። 1 ኪሎ ስጋ 5 ገዘቼ ምን ላረጋው ነው? 6 5 ነው የሚሉት እንደ ቦታው ይገርማቸዋል። እንግዲህ 60 ኪሎ ስጋ ብገዛ ስንት ይሆናል? 70 ኪሎ ስጋ ብገዛ ስንት ይሆናል የሚለውን ሳስበው እንጂ ምንድነው አነስ ያለችን ቢሆን ለእግዚአብሔር እየመጣለሁ እንዴ ጭራሽ የፍየል መግዣ ነው ይላሉ። 70 80 አይገዛም ከብት የለም። አሁን ነኝ ያሳሱ 2 ከ10 2 ከ50 ያው 2 ከ70 የሚሉት ነው። አስቡት እንግዲህ 270 ማለት ነው። ይቻውን ትንሽ ይቺ 150 160 ይቺ የደረቀችው እውነት እንደው ንግራን የሚገባኝ ወላዲተ አምላክ ወዴት እየሄድ እንደሆነ ይሄን ተውት። ይሄ ትልቁ 4 ከ50 ድረስ ማለት ነው። ይሄ ተገዝታለ። ሁሉም በሬውን እያደነቁ ነው። ዋጋ ኧረ እባክህ ዋጋዋን ያቆማ ለ6 ለ7 ዝክር ይሆናል። ኧረ እባክህ ወንድን ዝክር ላታስገቡሽ። ወንድ ከገባ እንዴ ነው። እውነቴን ነው። ይበቃል እንጂ አንሳል የሚባል ነገር የለም። ሴት ነው የሚያውቀው ተስማምታችኋል?
በዋጋ ተስማሙ መጀመሪያ። እንግዲህ እንደዚህ ብለን እንደ እየነዳን ነው ባጀብ። ደህና ሁኑ። እግዚአብሔር ከና ይችን ስንት ገዛው እንበል። ቆይ እስኪ ይችን ስንት ገዙ በሉ። አሽ ይችን ስንት ገዛ ይበሉ። እቺ ጥጃ ናት እንግዲህ እስከ ስንት ማክሲመም ገምት። በሬ ነው ግን ላም ያልተከተከተ ነው። ሰማሽ ብር ቀልድ አያስቅም? ያስቃል። ድቅል ስለሆነ የሚቀንሰው ታዲያ ድቅል ይቀንሳል ይጨምራል ጭራሽ። አይ ኑሮ ተመስገን እንዲህ ሆነ ይበላል። እኛ እንግዲህ በቃ ቻው እንበላችሁ። ይዘን እየገባን